በዙሪያ ያሉ ሰዎች በሀገራችን እኮ ያለ ዘመድ አይሰራም ወይም እኛ ደሃ ነን ጣፋንታችን ይሄው ነው ሲሉ ስንት ጊዜ ሰምተሃል? ምናልባት አንተስ አዲስ ነገር ለመጀመር አስበህ ለማንኛውም አይሳካም በሚል ፍራቻ ሳትሞክረው ቀርተሃል? ብዙዎቻችን ሰንፈን ወይም አቅም አጥተን ሳይሆን አይቻልም የሚለውን አስተሳሰብ በአካባቢያችን ስላጠናን ብቻ እጅ እንሰጣለን። በሳይኮሎጂው ዓለም ይህ አስፈሪ የአእምሮ ውስጥ ወጥመድ የተማሩት አቅም ማጣት ወይንም ለርንድ ሄልፕለስነስ ይባላል። በ1960ዎቹ በአይጦች ላይ የተደረገ አንድ ጭካኔ የተሞላበት ግን አእምሮን የሚከፍት የላቦራቶሪ ሙከራ አለ። ዛሬ ያንን ሙከራ አይተን ይህ የስነ ልቦና ሰንሰለት በኢትዮጵያውያን ወጣቶች ሕይወት ውስጥ የት ጋር እንደሚደገምና እንዴትስ መበጠስ እንደምንችል በዝርዝር እናያለን። ሳይንቲስቶቹ ማርቲን ሴሊግማንና ስቲቨን ማየርን አይጦችን በሶስት መደብ ከፈሏቸው። የመጀመሪያዎቹ ምድቦች አይጦች ሳጥን ውስጥ ሲገቡ የኤሌክትሪክ ንዝረት ይሰጣቸዋል። ነገር ግን አንድ ሌቨር ሲነኩ ንዝረቱን ማቆም ይችላሉ። ማለትም መከራቸውን የመቆጣጠር ስልጣን አላቸው ማለት ነው። ሁለተኛዎቹ ምድብ አይጦች ግን ያሉት እጅግ አሳዛኝ ሳጥን ውስጥ ነበር። እኩል ንዝረት ይሰጣቸዋል፣ ነገር ግን በእነሱ ሳጥን ውስጥ ያለው ሌቨር አይሰራም። ንዝረቱን ለማስቆም ምንም ማድረግ አይችሉም። መከራውን በዘፈቀደ ይመጣል፣ በዘፈቀደ ይቆማል። የሶስተኛው ምድብ ምንም አይነት ንዝረት ሳይነካቸው በሰላም የተቀመጡ አይጦች ናቸው። እውነተኛው አስገራሚ ነገር የተከሰተው በሁለተኛው መደብ አይጦች ሲሆን ሳይንቲስቶቹ ሁሉንም አይጦች ሾትል ቦክስ ወደሚባል አዲስ ሳጥን አስገባቸው። ይህ ሳጥን መሃል ላይ ትንሽ አጥር አለው። በአንድ በኩል ንዝረት ሲለቀቅ አይጦቹ በቀላሉ አጥሩን ዘሎ ወደ ሌላኛው ወገን ከተሻገረ ከንዝረቱ ማምለጥ ይችላል ማለት ነው። ይህ ማለት ማምለጫው እጅግ ቀላል ነው ማለት ነው። የመጀመሪያውና ሶስተኛው ምድብ አይጦች ንዝረቱ ሲለቀቅ ወዲያውኑ አጥሩን ዘለው ያመልጣሉ። ነገር ግን ሁለተኛው ምድብ የነበሩት ማለትም ንዝረቱን ማስቆም እንደማይችሉ የተማሩት አይጦች ምን አደረጉ? ወለሉ ላይ ንዝረቱ ሲለቀቅ ለማምለጥ እንኳን አልሞከሩም። ጥቂት መሬት ላይ ተኝተው ንዝረቱን መቻል መረጡ። ምክንያቱም ቀድሞ በደረሰባቸው መከራ አእምሯቸው አንድ ነገር ተምሯል። እኔ ምንም ባደርግ ማምለጥ አልችልም የሚለውን እውነታ በአእምሯቸው ይዘው ነበር። ይህ በአይጦች ላይ የታየው የተማሩት አቅም ማጣት ወይም ደግሞ ለርንድ ሄልፕለስነስ ዛሬ በሀገራችን ወጣቶች አእምሮ ውስጥ በሰፊው የሚገኝ ትልቅ ስውር በሽታ ነው። ደጋግመን በሰማናቸው አሉታዊ ወሬዎችና ማህበረሰባዊ አባባሎች ምክንያት ልክ እንደ ሁለተኛው ምድብ አይጦች እጅ ሰጥተናል። እስኪ በጥልቀት እንየው። የመጀመሪያው የደሃ ጣፋንታና የአባባሎች ጫና ነው። በባህላችን ውስጥ አንዳንድ ተስፋ ሰባሪ አባባሎች አሉ። እናውቃለን፣ እውነት ነው። በጣም ልብን የሚሞሉ ተስፋን የሚሰጡ አባባሎች እንዳሉት፣ ነገር ግን አንዳንድ ደግሞ ተስፋ ሰባሪ አባባሎች አሉ። ለምሳሌ ከታጠቁት ጋር መታገል፣ ከታደሉት ጋር መኳተን አይቻልም፣ ወይንም ደግሞ የገደሉትን ያህል መፎከር የሚሉ አስተሳሰቦች አሉ። ወጣቱ ምንም አይነት ጥረት ቢያደርግ ሁኔታውን መቀየር እንደማይችል እንዲያምን ያደርጉታል እነዚህ አባባሎች። ሁለተኛው የሥራ ፈጠራ ፍርሃት ነው። ብዙ ወጣቶች አዳዲስ የዲጂታል ክህሎቶችን ተምረው በኢንተርኔት መስራት ወይንም ደግሞ አነስተኛ የፈጠራ ሐሳብ ያላቸው እንኳን በሀገራችን እኮ የቢሮክራሲው ችግር አይለቅህም፣ ያለ ፖለቲካ ያለ ዘመድ አይሳካም በሚሉ የተማሩት አሉታዊ ዕውቀት ምክንያት ሳይሞክሩት ይተውታል። እነዚህ ነገሮች እኮ አሉ እኮ። ያለ ፖለቲካ ያለ ዘመድ እኮ ዕውቀት ላይገኝ ይችላል፣ ስራ ላይገኝ ይችላል እኮ። ግን እስኪ ሞክረናል ወይ ነው። ሶስተኛው የትምህርት ተስፋ መቁረጥ ነው። ተምረው ዩኒቨርሲቲ የጨረሱት የት ደረሱ የሚል የሰፈር ወሬ አለ። ተማሪዎች ገና ሳይፈተኑ ሳያጠኑ ለማንኛውም አይሳካም ብለው ውጤታቸው እንዲበላሽና እጅ እንዲሰጡ ያደርጋል። ልክ ዳይጦቹ ንዝረትን እየቻሉ መኖርን ይመርጣሉ። የሰፈር ሐሜታን እየሰሙ መኖርን ይመርጣሉ እነዚህ ልጆች። ታዲያ ሳይንቲስቶቹ እነዚያን ተስፋ የቆረጡ አይጦች እንዴት ፈወሷቸው? አይጦቹ በራሳቸው መነሳት ስላቃታቸው ሳይንቲስቶቹ በእጃቸው እየያዙ አጥሩን እንዲዘሉና ማምለጥ እንዲችሉ በተደጋጋሚ በተግባር አሳዩአቸው። ማምለጥ እንደሚችሉ በተግባር ሲረዱ አእምሯቸው ተፈወሰ። ከዛ በኋላ በራሳቸው መዝለል ጀመሩ።
እኛም ከአቅም ማጣት አዙሪት ለመውጣት እነዚህን 3 ነገሮች ማድረግ አለብን። የመጀመሪያው ትናንሽ ድሎችን መመዝገብ ነው። በአንድ ጊዜ ትልቅ ሀብታም ለመሆን ወይም ደግሞ ትልቅ ስኬት ላይ ለመድረስ አታስብ። አእምሮ ማሸነፍ እንደሚችል እንዲማር ዛሬ የምትችላትን ትንሽ ስራ በስኬት ጨርስ። ለምሳሌ ዛሬ ስፖርት የምትሰራ ከሆነ ስራ። ዛሬ ጸሎት ማድረግ ከፈለክ አድርግ። ዛሬ ማንበብ ካለብህ አንብብ። ይህን ነገር ሳታቋርጥ በመፈጸም አእምሮህን እኔ መቆጣጠር እችላለሁ የሚል እምነትን አስታጥቀው። ሁለተኛው የምንሰማውን ወሬ ማጣራትና መምረጥ ነው። ቀኑን ሙሉ አይቻልም፣ ሀገራችን ጠፋች፣ ምንም አይሰራም የሚሉ ሰዎች ወሬ የምትሰማ ከሆነ አእምሮህ በንዝረት ላይ ይተኛል። በጥረት ከዜሮ ተነስተው ስኬታማ የሆኑ ሰዎችን ታሪክ ፈልገህ ስማ። እንደዚህ አይነት መጽሐፍትን ፈልገህ አንብብ። ሶስተኛውና የመጨረሻው እርምጃ መውሰድ ነው። አክሽን ኪውርስ ሄልፕለስነስ ነው ይባላል። ፍርሃትህ የሚጠፋው በተግባር ውስጥ ነው። ፍጹም የሆነ ጊዜ አትጠብቅ። ዛሬ ባለህ አነስተኛ አቅም፣ አነስተኛ ነገር፣ አነስተኛ ስልክ መሞከር የምትችለውን ነገር ጀምር። ያስታውሱ፣ አቅም ማጣት በተፈጥሮ የመጣብህ ሳይሆን ከአካባቢ የተማርከው ወጥመድ ነው። ማምለጫው አጥር ጥቂት ሴንቲሜትር ብቻ ነው የሚርቀው ካንተ፣ ቅርብ ነው። ምርጫው ያንተ ነው። ወለሉ ላይ ተኝቶ ንዝረቱን መቻል ወይስ አጥሩን ዘሎ መውጣት? ውድ ተመልካቾቻችን እናንተስ ከአካባቢያችሁ አይቻልም በሚል ወሬ ተስፋ የቆረጣችሁበት አጋጣሚ አለን? ወይንስ ይህንን አእምሮ ሰንሰለት ሰብራችሁ የወጣችሁበት ታሪክ አላችሁ? እስኪ ኮሜንት ላይ አጋሩን። እስኪ ቪዲዮ አእምሯችሁ አዲስ ብርሃን የሰጠው ከሆነ ላይክ ማድረጋችሁንና ለጓደኞቻችሁ ማጋራታችሁን አትርሱ። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ሰላም፣ መልካም